ሰላም ውድ ተመልካቾቻችን፣ ስለ ፍቅር የሳይኮሎጂ ወይም ስለ ልቦና አስገራሚ እውነታዎችን በዚህ ቪዲዮ ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ ቤተሰብ ሁኑ። በቀጣይም ተመሳሳይ ጠቃሚ መልእክቶችን ታገኛላችሁ። ጓደኝነት ወደ ፍቅር ሊለወጥ ይችላል። ነገር ግን ፍቅር ወደ ጓደኝነት ፈጽሞ ሊለወጥ አይችልም። ሴቶች ፀጉራቸውን ሲያንቀሳቅሱ 100 እጥፍ በሚያፈቅራቸው ሰው እይታ የበለጠ ቆንጆ ይሆናሉ። ከአብዛኛዎቹ ጥንዶች መለያየት በስተጀርባ ያለው ዋነኛው ምክንያት እኔ ያልኩት ብቻ ይሁን ማለት ነው። ይህም ትልቅ ስህተት ነው። በሕይወታችን ውስጥ ጥሩ ፍቅር የሚሰጡን ጓደኞችን ማፍራት ለደህንነታችን ጠቃሚ ነገር ነው። ልክ ጤናማ የሆነን ያህል። እንደ አጋጣሚ እርሶና ፍቅረኛው በድንገት አንድ አይነት ቀለም ወይም ማች ልብስ ሲለብሱ በጣም አስደሳች ከሆኑ ጊዜያት አንዱ ያደርጉታል። ከምንወደው እና ከምናፈቅረው ሰው ጋር ጓደኛ ብቻ መሆን አንችልም። በፍቅር ግንኙነታቸው ላይ እኔ ሲንግል ነኝ የሚሉ ብዙ ሰዎች በድብቅ አፍቃሪ ናቸው። ሴት ልጅ ከሚያስቋት ማለትም ፈኒ ከሆኑ ወንዶች ጋር በፍቅር በቀላሉ ትወድቃለች። እንደ ሳይኮሎጂ በየ7 ዓመቱ ግማሾቹን ጓደኞቻችንን በተለያየ ምክንያት እናጣለን። ይህ በጣም አስገራሚ ነው። በትዳር አጋራቸው ላይ የሚማግጡ ወንዶች ይሁኑ ሴቶች ዝቅተኛ አይኪው አላቸው። በነገሮች የሚያናድድሽ ሰው በጣም የሚወድሽ ነው፣ ነገር ግን መግለጽ ያቃተው። አንዳንድ ሰዎች ፍቅራቸውን ሁል ጊዜ ይደብቃሉ፣ ምክንያቱም ጓደኝነትን ማበላሸት ስለማይፈልጉ። አንዲት ሴት ፈጽሞ ልትነግረ የማትችለው ብቸኛው ሚስጥር በፍቅር አብሯት የነበሩትን ትክክለኛ የወንዶች ቁጥር ነው። የሴቶች እንባ የቴስቴስትሮንን መጠንንና የወንዶች መነቃቃትን እንደሚቀንስ በሳይንስ ተረጋግጧል። ሴት ልጅ በፍቅር ላይ ስትሆን በፈገግታዋ ውስጥ ማየት ትችላለህ። አንድ ወንድ ሲያፈቅር በዓይኑ ውስጥ ማየት ትችያለሽ። በእውነት የሚወድሽ ሰው ሁኔታው ምንም ያህል ከባድ ቢሆንም እንድትሄጂ ፈጽሞ አይፈቅድም። ብዙውን ጊዜ ሴት ልጅ ወንድ ልጅን ስትንከባከብ ወንድ ልጅ ፍቅር እንደሆነ ያስባል፣ ግን ጓደኝነት ነው። ወንድ ልጅ ሴት ልጅን ሲንከባከብ ሴት ልጅ ጓደኝነት እንደሆነ ታስባለች፣ ግን ፍቅር ነው። ፍቅረኛሞች በፍቅር ግንኙነታቸው ውስጥ ከ3 እስከ 5 ወር ጊዜ ውስጥ ከደረሱ በኋላ የመለያየት ዕድላቸው ከፍተኛ ነው። ወፈር ያለ ድምፅ ያላቸው ወንዶች ቀጠን ካለ ድምፅ ካላቸው ወንዶች የበለጠ ሴቶች ላይ ማራኪ ሆኖ የመታየት ዕድላቸው ከፍተኛ ነው። አንድ ጥናት እንዳመለከተው 52% የሚሆኑ ሴቶች ባሎቻቸውን የነፍስ ጓደኛቸው አይደለም ይላሉ። ሳይኮሎጂ እንደሚለን የሚወዱትን ሰው ምስል ወይም ፎቶ ማየት ህመምን ለማስታገስ ይረዳል። ፍቅር ማንም የማይሰርቀውን ትዝታ ሊተው ይችላል፣ ነገር ግን ማንም የማይፈውሰውንም ህመም እንደዛው። የምታፈቅሪውን ሰው ባገኘሽው ቁጥር የምትማረኪበት ከሆነ ለእሱ መዋሸት አስቸጋሪ ይሆናል። ሳይኮሎጂ እንዲህ ይለናል፣ ብዙ ሴቶች ከፍተኛ የማሰብ ችሎታና ታማኝነትን ስለሚያመለክት ቀልደኛ ወይም ፈኒ በሆኑ ወንዶች ይማረካሉ። ባልና ሚስቶች በሚተኙበት ጊዜ እንቅልፍ ያጡ ወንዶች ሴቶቹ የግብረ ሥጋ ግንኙነት መፈጸም ይፈልጋሉ ብሎ ያስባሉ። የምንወደውን ሰው እጅ ከያዝን አካላዊ ህመምን እንዲሁም ጭንቀትንና ፍርሃትን ለማስታገስ ይረዳናል። ከአንድ ሴት ጋር እየተነጋገርክ ከሆነ እና ለአንተ ፍላጎት እንዳላት እርግጠኛ ካልሆንክ እጆችህን
አጣጥፍ ተመሳሳይ ነገር ካደረገች ምናልባት ፍላጎት ሊኖራት ይችላል። አንድ ጥናት እንደሚያሳየው ለፍቅረኛው ሁል ጊዜ መጀመሪያ የጽሑፍ መልእክት የሚልኩት እርሶ ከሆኑ ያ ሰው ለእርሶ 90% ፍላጎት የለውም። እንደ ሳይኮሎጂ ወንዶች ከእናታቸው ጋር የሚመሳሰል ተክለ ሰውነት ባላቸው ሴቶች የበለጠ ይማረካሉ። 23% የሚሆኑት በኦንላይን ላይ የፍቅር ግንኙነት የሚጀምሩ ጥንዶች ወደ ጋብቻ ይደርሳሉ። በስነ ልቦና ጥናት መሰረት ስለ አንድ ሰው ብዙ ባወራን መጠን ከዚያ ሰው ጋር የበለጠ በፍቅር እንወድቃለን። በስነ ልቦና ጥናት ላይ በመመስረት የአይን ፍቅር የሚቆየው ቢበዛ ለ4 ወራት ብቻ ነው። ከዚያ ካለፈ ትክክለኛ ፍቅር ላይ ኖት ማለት ነው። በእውነት ከልቦ በሚወዱት ሰው ላይ ኩርፊያ የማይቻል ነገር ነው። ደግሞ ከ3 ቀናት በላይ የሚቆይ ኩርፊያ እርሶ በፍቅር ውስጥ እንዳልሆኑ ያሳያል። የስነ ልቦና ባለሙያዎች እንደሚሉት የሰው ልጅ ከተቃራኒ ጾታ አባላት ጋር ጓደኛ ብቻ መሆን አይችልም። ፍቅር እንዳለ እንዴት ታውቃለህ? መልሱም ብትጎዳም አሁንም አብረ መቆየትን ትፈልጋለህ። አንድ ሰው በእውነት የሚወድሽ ከሆነ ምንም ያህል ሌሎች ሰዎችን ቢያገኝም ለአንቺ ያለው ስሜት አይለወጥም። እውነተኛ ፍቅር ሊሰረቅ አይችልምና። አንድ ወንድ ልጅ ያለፈውን እንድትረሺ እየረዳሽ ከሆነ ለወደፊቱ ሕይወትሽ ፍጹም እንደሆነ እመኚው። እንደ ሳይኮሎጂ ወንዶች ከቆንጆ ሴቶች ይልቅ ንጹህ ሴቶችን ይወዳሉ። በሕይወት ውስጥ በጣም አስቸጋሪው ነገር የሚያፈቅሩት ሰው ሌላ ሰው ሲያፈቅር መመልከት ነው። አንዳንድ ጊዜ ከሁሉ የተሻለው መድኃኒት ከሚያፈቅሩት ሰው ጋር የተወሰነ ጊዜ ማሳለፍ ነው። አንድ ቀን ታሪክህን የምትረዳ ትክክለኛ የፍቅር ሰው ታገኛለህና ዳግመኛ ስትጎዳ ማየት አትፈልግም። ታገስ። በስነ ልቦና ጥናት መሰረት ብዙ ጊዜ ሳናስበው የፍቅር ጓደኞቻችንን ባህሪ እንይዛለን። እውነተኛ ጓደኝነት ፍቅር ከምንማርባቸው የመጀመሪያዎቹ ነገሮች ውስጥ አንዱ ነው። ፍቅር ያለ ተግባር ምንም አይደለም። እምነት ያለ ማስረጃ ምንም አይደለም። ይቅርታ ያለ ለውጥ ምንም አይደለም። ብዙ የወንድ ጓደኞች አሉሽ ማለት ቆንጆ ነሽ ማለት አይደለም። እውነታው ርካሽ ምርቶች ብዙ ገዢዎች ስላላቸው ብቻ ነው። ሳይኮሎጂ እንዲህ ይለናል፣ አንድን ሰው መውደድ ከጀመሩ በኋላ ማቆም በጣም ከባድ ነው። ትክክለኛ አፍቃሪ ሰው በሰዎች በተሞላ ክፍል ውስጥ ሆኖ ልቡ እና ቀልቡ በጣም ወደሚወደው ሰው ያማትራል። ወንዶች ከሚወዱት ሰው ጋር ሲያወሩ ድምፃቸውን ዝቅ ያደርጋሉ። ከአንድ ሰው የአይን ፍቅር ከያዘን በአንተ ወይም በአንቺ ላይም 80% በአይን ፍቅር መልሶ የመያዝ ዕድሉ ይኖረዋል። ሴት ልጅ አጠገብህ እንዴት እንደቆመች ትኩረት ስጥ። እጆቿንና እግሮቿን ካጣመረች ይህ የእምቢተኝነት ጠንካራ ምልክት ነው። አትፈልግህም። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።